አድናን በሚያሳዝን ሁኔታ እንግዲህ ልብ ድካም ይዞት ሆስፒታል ገባ። ሮቤል እንግዲህ በሰራው ክፋትና ተንኮል አድናን ራሱን ስቶ እንዲወድቅ አድርጎታል። በመጀመሪያ ደረጃ እንግዲህ ሉሃና የኔ መሆኗን ማወቅ አለበት በማለት እንግዲህ ሮቤል አንድ ሀሳብ አስቦ ነበረ። ያም ሀሳብ እንግዲህ ሉሃናን እና አድናንን እስከ መጨረሻው በተንተን የሚያደርጋቸው ነበረ። ሉሃና ምንም እንኳን እንግዲህ የእህቷ መኖር በህይወት እንዲሁም ደግሞ የት እንዳለች እንኳን ለማጓጉታ ቢሆንም ሮቤል ያዘጋጅላትን ወጥመድ ግን አላወቀችም ነበረ። ሮቤልን እንግዲህ አምና በደካማ ጎኗ ስለገባ ብቻ ሳራ እህቴ የት እንዳለች በእርግጠኝነት ይነግረኛል ብላ ስላሰበች እንግዲህ እሺ ብላ የሚፈልገውን ነገር ለማድረግ ሞከራ ነበረ። በመጀመሪያ ደረጃ እንግዲህ አድናን እሺ እዚህ ቤት መኖር የለብን ብሎ አስወጥቶ ወደ ውጭ እንዲጥለው ነበር የፈለገ። በዚህ ቅጽበት እንግዲህ ሉሃና እዚህ ቤት ከወጣሁ እኔ አንቺ እህትሽን አታገኝም በማለት እንግዲህ ሰበቡ እንደድሮላን ነበረ። ሉሃናም እንግዲህ አይ እኔ እህቴን ማግኘት እፈልጋለሁ፣ አንተ ከወጣ ከዚህ ቤት እህቴን የማገኝበት ምንም አይነት መንገድ የለም፣ ስለዚህ መሄድ የለብን በማለት እንግዲህ ሮቤል ከዛ ቤት እንዳይወጣና ብዙ ነገሮችን እንዲያደርግ ከልክለውም ነበረ። አድናን በወቅቱ ምንም እንኳን አልስማማም ቢልም ምንድነው አንቺስ ነው እንደሚራ ሆነሻል፣ እሱን ደግሞ እየተደበቅሽ የምትፈልገውን ነገር ልትሰሪ ነው እንዴ? እንዴት አይወጣልሽ? በማለት እንግዲህ ጠይቋትም ነበረ። ሉሃናም እንግዲህ በጥፊ ነበር የመታችው። እኔ ክብር ያለኝ ሴት ነኝ፣ ክብር የሌላት ሴት አድርጋ አታስረኝ፣ ደግሞ እንደዚ አይነት ነገር እሰራለሁ ብዬ አንድም ቀን ሆነ አስቤው አላውቅም በማለት እንግዲህ አድናን በእሷ እንዲተማመንባት አድርገው ነበረ። ዛሬ ላይ ግን ባየው ነገር አድናን ልቡ ተሰብሮ ይገኛል። ምክንያቱም ትናንትና ሉሃና ምን ብለው ነበረ፣ ዛሬ ደግሞ እንግዲህ ፊት ለፊቱ አይኑ ያየውን ማመን አቅቶታል። እንግዲህ ሁለታቸው ከአንድ ፍራሽ ላይ ተኝተው ነበር ያገኛቸው። ይሁን እንጂ አድናንም እንግዲህ የራት ግብዣ ሊቀጥራቸው እንግዲህ ሊያበላት እንዲሁም ደግሞ ፍቅሩን ሊገልጽላት የጋብቻ ጥያቄ የሚያቀርብላት ነበረ የእሱ እቅድና ሀሳብ። ግን ወንድሙ ቀደመው። አድሪት ሚራ እኔ አድናንን በጣም ወደዋለሁ፣ ግን ደግሞ ከሮቤል አላስበልጠውም፣ ስለዚህ ሁለቶችንም ልትወስጅብኝ አይገባም፣ እኔ እና አንቺ እንስማማ በማለት እንግዲህ ወደ ሉሃና ሄዳ ድርድር አቅርባላት ነበረ። ሉሃናም እኔ ያን ሮቤል የሚባለውን ሰው አልወደውም፣ ሲጀመር በመጀመሪያ ደረጃ ሳራን እህቴን ላግኛት ብዬት እንጂ የምወደውም ሆነ የማፈቅረውም እሱ አይሆንም በጭራሽ፣ አድናን ግን በጣም የሚወደውና የማፈቅረው ሰው ነው በማለት እንግዲህ ለሚራ እርግጠኛ ሆና ነግራትም ነበረ። ሚራም እንግዲህ እኔ እናንተ እንደ አዲስ ባልና ሚስት መሆን እንችላለን በማለት ባለቤቷ አድናንን ብትጠይቀው እሱ ግን አሻፈረኝ በማለት ዞር በይልኝ፣ አሁን ውጭልኝ፣ እንዳውም ልብሴን ልቀይር ነው በማለት እንግዲህ ሚስቱ የነበረችውን ሴት ከዛ መኝታ ክፍል አስወጥቶ ለብቻው ልብሱን ሲቀይርም አይተናል። ሚራ በሁኔታው ግራ ገብት ተብሏታል። እኔ ምን እየሆንኩ ነው ያለሁት? በአንድ በኩል እንግዲህ ሁለት ወዶ አይሆንምና ወይ ከአድናን ወይ ደግሞ ከሮቤል መምረጥ አለብኝ። ስለዚህ በጊዜ ጥጌን መያዝ አለብኝ። አሁን ላይ ሁለቶችም እኔን እየፈለጉኝ አይደለም። ባለቤቴ ብዬ ያስቀመጥኩትና አብሬው እየኖርኩ ያለሁት ራሱ ለልጄ ሲል ነው እንጂ እኔን ወዶኝ አይደለም የተቀመጠው። ያም ሮቤል የማፈቅረውና የምወደው ሰው አሁን ላይ እየገፋኝ ይገኛል። ስለዚህ እኔ ምን ማድረግ አለብኝ ትልና ቆም ብላ እንግዲህ መውደቂያና ማረፊያዋን እየፈለገች ነው ያለችው። አይ ምንም ቢሆንማ እንግዲህ በገንዛቸው እኮ ሮቤልን እንደዛ የማይራመድ ባድርገውም ምናልባት ተመልሼ ሌላ መርፌ ከወገውት ቆሞ ስለሚሄድ ስለዚህ ያለኝ አማራጭ ሮቤልን የኔ ማድረግ ነው ብላ እንግዲህ ነው ያሰበችው። ሮቤልም እወድሃለሁ፣ ዛሬ ከአንተ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ በማለት እንግዲህ በድቅድቅ ጨለማ ባዶ ትንሽዬ ልብስ ለብሳ እንግዲህ ወደ ክፍሉ ሄዳም ነበር። በዚህ ቅጽበት እንግዲህ ሮቤል ሚራን የምንም ነገር የማድረግ መብትም ሆነ ኃይል የለኝም ውጭልኝ ቢላት እሷ ግን አልወጣም ነበር ያለችው። ምክንያቱም በባለቤቷ ተናዳ ንዴቷን እንግዲህ ከሮቤል ላይ ሄዳ ነበር ማሳለፍ የፈለገችው። ታዲያ አንድ አጋጣሚ የሆንና እንግዲህ አጅሬ አድናንም እኔ አልፈልግም ከአንቺ ጋር መተኛት ብሎ ገፍትሯት ሲወጣ እንግዲያውስ ወደ ሮቤል ሄዳለሁ ብላ ነበር እንግዲህ የተኛችው። ይሁን እንጂ አጅሬ እንደ አጋጣሚ ሆኖ እንግዲህ ፍቅር ሊሰጣጡ ሲሉ በሩን ከፍት አድርጎባቸው ይገባል። በዚህ ቅጽበት አድናን ያየውን ነገር ማመን አቃተው። ለካ ልንከባከበው እያልሽ
እንደዚህ ነው እንደምትንከባከቢልኝ ወንድሜን በጣም አመሰግናለሁ በማለት እንግዲህ በተሰበረ ልብ በሩን ዘግቶላቸው ነበር የወጣው። ወዲያውኑ ሮቤል መንተባተብ ጀመረ። ወንድሜ ሚራ እኮ እየተንከባከበች ነው አለው። አድናን እንግዲህ የሚያውቀውን አውቆ ነው እንዴ እንክብካቤ ማለት እንደዚህ ነው፣ ከላይ ላይ መውጣትና መደባበስ፣ ይህን ያክል ቀረቤታ በወንድምና በሴት መካከል ይህን ያክል ምንድን ነው? ያውም ደግሞ ባለትዳር ላይ ሆና በማለት ቢጠይቅም ሮቤል ነገሩን ለመሸፋፈን ሞከረ። ሚራም ቢሆን እንግዲህ ከነበረችበት አልጋ ላይ ዘላ ወዲያውኑ ዶብ ነበር ያለችው መሬት ላይ። በዚህ ቅጽበት አድናንም እንግዲህ ሁኔታቸውን አይቶ በሩን በግልምጫ ዘግቶባቸውም ነበር የወጣው። ይሁን እንጂ አሁንም አደሬት እንግዲህ በሙሉ ድፍረት ምንም ሳታፈር አይኗን በጨው አጥባ ባሌ ምን ሆነ ነው እንደዚህ የተናደድክብኝ? እኔ እኮ ወንድም ስለሆነ ልንከባከበው ብዬ ነው እንጂ በማለት እንግዲህ ለማስተባበል ሞከረች። አድና ሊሸወድላት አልቻለምና ሰተት ብሎ እንግዲህ ወደ ልቡ ማረፊያ ወደ ሆነችው ወደ ሉሃና ነበር የገባው። ሉሃናም በሰላም ነው አድናን ምን ነው እንደዚህ ጸጥ ብላል ብላ ጠየቀችው። እሱም ሉሃና በጣም ይቅርበኝ፣ እነሱ እኮ ሲማግጡ አየኋቸው በአንድ ፍራሹ ነው፣ ግን ምን ይደረጋል፣ ጭራሽ ደግሞ እኮ አይቻቸው ራሱ ማስመሰላቸው ነው የሚገርመኝ። እኔ ምን ላድርጋችሁ? እነሱ የሚያስቡት አሁን ላይ በቃ ምንም ነገር እንደማላውቅ፣ እኔ ግን እዚህ በተኙበት ሲጥ አድርገ ግደላቸው የሚለኝ ነገር መጥቷል። ታዲያ ምን ላድርግ እያለ ለእሷ ያማከራታል። ሉሃናም እንደዚህማ ማደግ የለብህም ይሻልና ተረጋጋ በማለት እንግዲህ በንዴት እና በብስጭት ሆኖ አንድ ነገር እንዳያደርጋቸው እየሞከረች ነው። ባል እንግዲህ የሚስቱን ቅሌት እና የወንድሙን ቅሌት ተመልክቶ ዝም ብሏል። አንዳች እርምጃም እየወሰደ አይደለም። ምንም እንኳን ሚስቱን ሊፈታትና አሳልፎ ለሮቤል ሊሰጥ ቢሞክርም እሱ ግን አሁን ላይ የሚያደርጋቸውና የሚያቸው ነገሮች በቃ ምርር ስልችት ተብሎታል። በተለይ ደግሞ እነፋት አካላት በኋላ እኔም ማለፈት አልችልም፣ ምክንያቱም ደግሞ እኔን ትልሽ በወዴ ይሻለው እርጉዝ ነኝ በማለት እንግዲህ ሚራ ያን የፍች ወረቀቱን እምቢ ብላለች። ይሁን እንጂ ልጁን ችግር የለውም ከተወለደ በኋላ እኔ ያሳድገዋለሁ ብሏታል። ሚራ እንደዚህ በቀላል መውጣት አልፈለገችም። ከአድናን ብዙ ነገሮችን የፈለገችው ለሚራም እንግዲህ ሆነ ለሉህና ሁሉን ነገር ትቶላት መሄድ አልፈለገችም። ቤቱንም እሱንም ነው የፈለገችው እና ሚራ ደግሞ የምታስበው ምንም ነገር አያውቅም ብላ ነው። ነገር ግን ሮቤል መሰሪውና አስመሳዩ እኔ ምንም ነገር አያውቅም ብዬ ከምደመድም ጉዳዩን ሁሉም ነገር ያውቃል ብዬ ባምንና ባስብ ይሻለኛል። የእሱ ዝምታና ንግግሩ ምንም እየተመቸኝ አይደለም ከቅርብ ጊዜ ወዲህ ይላታል። ሚራም ዝም ብለ ተረጋጋ፣ አድናን ቢያውቅ ኖሮ ሲጣርጎ ነበር የሚገለን እንጂ እንደዚህ በቀላሉ ዝም አይልም ትለዋለች። እንግዲህ ሉናንም ነይ እስኪ ሻይ ቡና እንበል፣ ያው ወዲ እህትሽ ካለችበት ልወስድሽ ነው በማለት ይወስዳታል ወደ ክፍሉ። ሉና ምንም እንኳን በጊዜውን ያልጠጣም ብላ እንግዲህ የቀዳችውን ብርጭቆ ጥለው ብትሄድም አይ ካልጠጣንማ ምኑን ወሰድኩሽ በማለት እንግዲህ አድናን አስቦ ስለነበረ ተንኮል ማሰብ ጀምሯል። እንግዲህ ሚራ ለአድናን ባትነግረው ኑሮ ራት ሊጋብዛት ነው ብላ በእርግጠኝነት ከዛ መድኃኒት ላይ የእንቅልፍ ከኒና የጨመረበትም ሮቤል ከዛ ደግሞ በሁለቶች መካከል በአድናንና በሉና መካከል ገብቶ የሚያክል ማስመሰል የሚያክል ጥላቻ እንግዲህ ባላስገባ ነበረ። ከዛ ተጨማሪ እንግዲህ ለወንድሙ ራሱ ማዘን ነበረበት። እንግዲህ አሁን ላይ አድናን ሉና እና እሱ ባንድ እንደዛ ተኝተው ሲያያቸው ልቡ ነው በጣም የተሰበረው። በመጀመሪያ ደረጃ እንግዲህ ከሚስቱ ጋር ተኛ። አሁን ደግሞ ይበልጥ አድናን በቃ ባዩን አይቷል። እሷ በእርግጥ ራሷን ስታለች፣ ግን ደግሞ የልብሷን ሳታወላልቅ ምናምን ስለነበረ ያህያት መጠርጠር ነበረበት። ምክንያቱም አብረው እንዳልተኛች እሱ የሆነ ነገር እንዳደረጋት መጠርጠር ነበረበት። ነገር ግን ይህን ነገር ሊጠረጥር አልቻለም። ወዲያውኑ ሲያቸው እንግዲህ በጣም ነው እንግዲህ ቅስሙ ስብርብር ያለው። ወዲያውኑ እንግዲህ ራሱን ስትሆነ የወደቀው ማለት ነው። ሮቤል በዚህ ቅስፈት እንግዲህ ደስ ብሎታል። ወንድሙን ይህን ያክል እየጎዳው እሱ ግን እየተደሰተ ነው ያለ። ስለዚህ ሚራ አሁን እኔ ከሮቤል ጋር ነው የምቀጥለው ብላ ወደ ሮቤል ነው የመጣችው። አድናን እንግዲህ ከዛ መሬት ላይ ተዘሩ ራሱ የሚያነሰውና የሚያንቀሳቅሰው ሰው አጥቷል። በኋላ ደግሞ በእርግጠኝነት ራሷን አታስታውስም። ከተነሳችም በኋላ አድናን ብትለው ሊሰማት አልቻለም። ዘወር በልኝ እያለ በጣም ገፍትሯታል። ከአሁን በኋላ የሁለታቸው የፍቅር ግንኙነት እንግዲህ እስከ መጨረሻው የተበጣሰ ይመስላል። ምክንያቱም በመጀመሪያ አድናን ጠርጥሮ ነበረ ሉሃና ምን ቢላት ነው እንደዚህ በቃ ወደ እሱ የሄደችው። ስለዚህ እውነትም በፊትም አልወደደችኝም፣ መጀመሪያውንም እያስመሰለች ነበር ማለት ነው። ልክ እንደሚራ ብሎ ሁለተኛ ሰው ወይም ደግሞ ሶስተኛ ሰው እንዳያምን የሚያደርገው አድናንን
የለዋና መጨረሻ እንግዲህ እውነቱን መክሸፍ ካልሆነ በስተቀር የሚጠጣውን ሻይ የሆነ ነገር ጨምሮብኛል ብላ ካላስረዳችው አድናን ምንም የሚያምናት አይመስልም። እንግዲህ የዛሬ ውሏችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆናላችሁ።